ሰቦቼ ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የሐረግ ድራማ ምርጥና አስተማሪ ድራማ ነው። እንዳያችሁ ሉሊት ችግር ውስጥ ነው ያለችው። ሉሊት በራሷ በእጇ ነው ይሄን ሁሉ ያገኘችው። ጽዮን ላይ ያደረገችው ኃጢአት ዛሬን እያጨደች ነው። የዘራችሁ ሁሉ እያጨደች ነው። እንግዲህ ጽዮን እንዳያችሁ እየተበቀለቻት ነው ሉሊትን። ሽንት ቤት ሁላ ዘግታባት፣ ያው እንደምታወቀው ባለፈው አስመርዛ ነበረ። ምግብ ላይ መድኃኒት ጨምራበት፣ ያ መድኃኒት ደግሞ ያስቀምጣታል። ሆዷን አሳመማት፣ በጣም አመማት። ሐኪም ቤትም አልሄደችም። ቢሆንም ግን ቤት ውስጥ ራሷን እንትን እያለች ነበረ። ጽዮን ግን አውቋ ሽንት ቤት ውስጥ እያለች ራሱ ሽንት ቤት ውስጥ ነኝ ስጨርስ እነግርሻለሁ ትላለች። ሁሉንም ሽንት ቤት ቆልፋ እንደገና የውጩን ሽንት ቤት ይገባታል። የሰራተኞቹ ላይ የቆሸሼ ላይ ትቀመጥ፣ እሷ እኮ ለሰው ጥሩ አልነበረችም ብላ እየተበቀለቻት ነው። ሉሊትን በአሁኑ ሰዓት ያ ቄንጠኛ የሆነች ሴት ዛሬ ደግሞ ዝቅ ብላ እየኖረች ነው። ሂማም እንግዲህ ክፉ ነው፣ ከሰው በታች ያደርጋል፣ ያስቀምጣታል፣ ያሯሯጣታል፣ ሆዷ ያሟታል። ሉሊት እንግዲህ እንደዛ ሆናለች። ጽዮን ደግሞ ከዚህ ቤት ብን ብለሽ እንድትጠፊ አሰቃይሻለሁ፣ ህይወትሽን አመሰቃቅላለሁ ብላለች። ግን ማንም ሰው አልደረሰበትም። ጽዮን ማስታወስ ጀምራለች፣ ወደ ራሷ ተመልሳለች ብሎ ወንድሙ ራሱ አቅም ሌላ ሰው ይቅርና ወንድሙ ራሱ የሚያውቅ ነገር ምንም የለም። ቢሆንም ግን ባለፈው ከጽዮን የሆነ ነገር አምልጦ ነበረ። ከዱሮ አብሮ ያሳለፉ ላይ ኤፍራታ ያደረጉ ነገር ላይ የሆነ ነገር አስታውስ ስታወራ ማስታወስ ጀምረሻል እንዴ ብላ ቤዛ ያዘቻት። ቢሆንም ግን አላቅም፣ አላስታውስም፣ እንደዛ አልኩ እንዴ በቃ ማስታወስ ጀመርኩ ትንሽ ማለት ነው ብላ አስመሰለችው። ቢሆንም ግን እጠቀማለሁ ይሄንን ማስታወሴን ማንም ሰው ካላወቀ እኔ ይሄ ነገር መጠቀም አለብኝ፣ የጎዱኝ ሰዎች እኔ ይሄን መጉዳት አለብኝ እያለች ሲሆን ወስናለች። ሉሊት ላይ ጀምራለች። ብቻ ከባድ ነገር ነው። እንደገና ይሄን ነገር ምስጢር የሚያውቀው ኤፍራታና ኤፍራታ ብቻ ናት። ቤዛ ደግሞ አዲስ ሰው ሆና መታለች። እንደ ኤፍራታ መካሪ፣ ለሰው የምትጨነቅ፣ ሰዎች ራሱ ክፉ ሲያስቡ በጣም የምትቆጣ አይታችኋል። ለጽዮን በጣም ነው የተቆጣቻት። ለምንድን ነው አንቺ አንድ ሰው መጥፎ ስሰራብሽ አንቺ ደግሞ መልሰሽ ሰው ላይ መጥፎ ነገር አትስሪ፣ በቀልን በበቀል አትመልሽ ብላ ተቆጣቻት። የሚገርም ነው። ቤዛው እኮ ስለ ክፋት እንጂ ብዙ ነገር አታስብም ነበረ። ግን እስር ቤት ከገባች በኋላ ተማረች። እስር ቤት ቤዘን በጣም ነው ያስተማራት፣ ትምህርት ቤት ማለት ነው። እና ጽዮንም ተገረመችና እኔ ቤዛ ኤፉን አንቺ ውስጥ አየሁት፣ ኤፉን አንቺ ውስጥ አገኘሁት አለችው። ኤፉ ምንም ብትጎዳ ምንም ቢያደርጓት በቃ ለሰዎች ይቅርታ ታደርጋለች። ያ የጎዱ ሰዎች ተመልሳ መጉዳት አትፈልግም። ፈጣሪ ይቅር በላቸው፣ ልቦናቸው ይመልስላቸው ብላ ትጸልይላታለች። እና በዛሬ ቀን እንግዲህ በፊት ያደረጉትን ኤፍራታ ላይ ተጸጽቷል። ቤዛና ጽዮን ብዙ ነገር አደረግንባት። ግን ቢሆንም ኤፍራታ በጣም መልካም ሴት ስለሆነች መልካም ልብ ስላላት ይቅርታ አደረገችልን እና እንደዛ ነው ብላ አስታወሰችው ጽዮን። ያፌት ደግሞ ናታን ነው እኔን የወጋኝ እና መበቀል አለብኝ ናታንና ቢኒ እያለ ነው። ተሳስቷል። የናታን ዘመድ ነው እንደዚህ ያደረገው። ግን የናታን ዘመድ እንዳይታወቅበት ምን አደረገው? ልክ ወቅቶ ከመጣ በኋላ ጠዋት መጣ ማለት ነው። ለማየት መጥቶ ማን እንደዚህ ያደረገክ? እንዴት እንደዚህ መሆን ቻልክ? ብሎ ጠየቀ። እንደገና ደግሞ ናታን ላይ ያፌት እንዲያሳብቡ ምን አደረገው? ትናንትና ማታው እኮ ናታን ውጭ አምሽቶ ነው የመጣ ብሎ ስነግረው ያ ጊዜ ያፌት መልስ አገኘው። በቃ የወጋኝ ሰው አውቅ ያለው ጥላቴን አውቅ ያለው ናታን ነው። ናታንና ቢኒ አንድ ላይ ሆኖ ነው እኔ ነኝ የጎዱ። ስለዚህ
ሄጄ እኔ ጎበዝ እንደሆንኩኝ ጠንካራ እንደሆንኩኝ ያፌት እንደሆንኩኝ ማሳየት አለብኝ፣ እኔ የናታን ሰፈር መሄድ አለብኝ ብሎ ግን እኮ አላገገምም ገና ነው እና ቀጥ ብሎ ሳይታከም ወይ ደግሞ በደንብ ሳያገግም ሄዷል ማለት ነው። የናታን ሰፈር ሄዶ ናታንም ሲያገኝ እንደተወጋው እንኳን ናታን የማውቀው ነገር የለም። ግን ናታን በአሁኑ ሰዓት ቢዚ ሆኗል፣ ራሱን ቢዚ አድርጓል። ስለ ኤፍራታም ብዙም እያሰበ አይደለም። ስለ ድርጅቱ ስለ ምናምን ስለ ስራ ነው በቃ ትኩረት ያደረገው። ያፌት ደግሞ መስሎት ወደዛ ሲሄድ እንደውም እንተ እንድትሞት አልፈልግም፣ ብትዋጋኝም ይሄው ትንሽ ነው ጫር ያረከኝ፣ ይሄው መጥቻለሁ፣ ይሄው እኔ አሁንም ጠንካራ ነኝ፣ ጠንካራ ያፌት ነኝ፣ እኔንን አሸንፋለሁ ብለ አታስብ፣ ይሄንን ተጠቅሜ ደግሞ ኤፍራታን እወስድብሃለሁ ብለ አታስብ፣ እኔ ጠንካራ ነኝ፣ መቼም ቢሆን ኤፍራታ የኔና የኔ ብቻ ናት ብስለው እኔ እኮ ከኤፍራታ ተስፋ ከቆረጥ ቆይቻለሁ፣ ከኤፍራታ ተስፋ ቆርጫለሁ ስለው እና ያፌት ደግሞ ከቆረጥክ ጥሩ ነው፣ ግን ደግሞ አታስብ፣ እኔ በቅርቡ ድናለሁ፣ ይሄ ደግሞ እመልሳለሁ አለው ማለት ነው በቀሉን። እንደዛ አንተ እንድትሞት እኔ አልፈልግም፣ አንዴ በቁም እንድትሞት ነው የምፈልገው፣ በራሴ መንገዴ በሆነ ነገር እመጣብሃለሁ፣ ጠብቀኝ ብቻ ብሎ ናታን አስፈራርተዋል። እና ማን እንደዚህ እንዳደረገ እንኳን አላወቀም፣ ግን ደግሞ ካወቀ ያ ልጅ ይገለዋል፣ የምር ይገለዋል። ያ ልጅ ደግሞ ከዳጊ ጋር ተመካክሮ ነው። ግን ያፌት ተርፋው ለጊዜ ውዶች ደህና ሁኑ።